ይህ የስነ ፍጥረት ታሪክ ነው። በስድስት ቀናት ውስጥ የተፈጠሩ ፍጥረታት እነማን ናቸው? እንዴት ባለ መልኩ ተገኙ? አስገኛቸውስ ማን ነው? ዛሬ መረጃችን ይህ በዓለማችን ዩኒቨርስ እያልን የምንጠራው ሰማያት፣ ጠፈር፣ ከጠፈሩ ስር ያሉ እያንዳንዱ ፍጥረታት በየብስና በባህሩ ላይ ያሉ፣ ከባህሩ በታች ከባህሩም በላይ እንዲሁም ከየብሱ በላይና በታች ያሉትንም በሙሉ ፍጥረታት እንዴት እንደተፈጠሩ የምንተርክበት አስደናቂው ክፍል ነው። እሁድ ምን ተፈጠረም? የሰኞስ ጉዳይ እንዴት ነው? ሰሉስ፣ ረቡዕ፣ ሐሙስ፣ አርብ እያልን ያንዳንዱን ቀናት በእያንዳንዱ ሰዓት ሌሊት እየተነተን እናቀርባለን። ከእናንተ የሚጠበቀው ይህንን መረጃ ላይክ፣ ሼር ማድረግ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ውድ ቤተሰቦቻችን መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር ማድረግ እንዳይዘነጋም። የስድስት ቀን ፍጥረታት አምልቶና አስፍቶ የሚናገር 22 ብሎ የሚቆጥር የቅዱስ ኤጲፋንዮስ አስደናቂው ታሪክ። የስድስቱ ቀን ስነ ፍጥረትስ አፈጣጠር እንዴት ነው ቢሉም ሥላሴ በሶስትነት ሳሉም አንድነታቸው ሶስትነታቸው ሳይጠቀልለው ሶስትነታቸውም አንድነታቸውን ሳይከፍለው በአንድነት በሶስትነት ሲሰለሱ ሲቀደሱም ሲመሰገኑ ይኖሩ ነበር። ኋላ ግን ዓለምን እንፍጠር ብለው አስበውም አልቀረም። ዓለምን ካለመኖር ወደ መኖር አምጥተው ፈጠሩት። እርሱ ብሏልና ሆኑም፣ እርሱ አዟልና ተፈጠሩም። ይህን ዓለም መፍጠራቸው ጉዳይ ኑሯቸው ጉዳይ ሊሞላላቸው አይደለም። አንድነታቸው፣ ሶስትነታቸው፣ ጌትነታቸው፣ ባለጠግነታቸው እንዲታወቅ ነው እንጂ። የሥላሴ ባህሪ የማይራብ የማይጠማ የማይደክም ነው። የሰው ባህሪ ግን የሚራብ የሚጠማ የሚደክም የሚሞት ነው። ሰው ልሰወር ባለ ጊዜ አጥር መጋረጃ ያስፈልገዋል። ሥላሴ ግን እንሰወር ባለው ጊዜ አጥር መጋረጃ አይፈልጉም። የገዛ ባህሪያቸው ይሰውሯቸዋል እንጂ። ገናንነትህ ባንተ የተሰወረ ነው፣ ኃያልም ባንተ የተሰወረ ነው። አንተ ራስህ በራስህ ጋረድክ፣ አንተ ራስህ በራስህ ሰወርክ እንዲል ቅዳሴ ዮሐንስ ወልደ ነጎድጓድ። በመሆኑም የተሰወረ ሳለህ ግልጽ ነህ፣ ለወዳጆች ትገለጻለህ። ሰው ልገለጽ ባለ ጊዜ ብርሃን መብራት ይፈልጋል። ሥላሴ ግን እንገለጽ ያሉ እንደሆን ብርሃን መብራት አይፈልጉም። የገዛ ባህሪያቸው ይገልጿቸዋል እንጂ። ሰው በሕይወቱ ሞት በመንግስቱ እልፈት አለበት። ሥላሴ ግን በሕይወታቸው ሞት በመንግስታቸው ህልፈት የለባቸውም። መንግስት የዘላለም መንግስት ናት፣ ግዛትም ለልጅ ልጅ ነው። ለመንግስቱ መጨረሻ የለውም። ለዘላለም ጸንታ የምትኖር መንግስት ያለችው ሥላሴ ጉዳይ የለባቸውም። ካሉ ይህን ዓለም ስለምን ፈጠሩት ያሉ እንደሆን ፍጡር ፈጣሪን ያውቅ ዘንድ ረሃብ ጥቅም ነውና፣ ስለዚህ ይህን ዓለም ፈጠሩት። ፈጣሪያቸውንም ቢያውቁ የሚጠቀሙ ሰው መላእክት ናቸው። የቀረው ፍጥረት ለምን ፈጠሩት ያሉ እንደሆን እኛ ልንበላው፣ ልንጠጣው፣ ልንሰራበት፣ ልንማርበት ሥላሴ እኚህን ፍጥረታት ፈጠሩም። እግዚአብሔር የፈጠራቸው ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል። እርሱ የተመሰገነ ነው፣ ለዘላለሙም ከፍ ከፍ ያለ ነው። እኛ የምንበላቸው፣ እኛ የምንጠጣቸው፣ እኛ የምንሰራባቸው ምንና ምን ናቸው ቢሉ አዝዕርቱን፣ አትክልቱን፣ ማሩን፣ ወተቱን እንበላዋለን እንጠጣዋለንም። ላሙን፣ በጉን፣ ፍየሉን አርደን እንበላዋለን። ፈረሱን፣ በቅሎውን እንጠቀምበታለን። እጽዋቱን፣ ሰረገላውን መሸጋገሪያ ድልድይ አድርገን በባህር እንዳንጠልቅ በገደል እንዳንወድቅ እንሻገርባቸዋለን። የምንማርባቸው ምንና ምን ናቸው ቢሉ የፀሐይ፣
የእሳት የውሃ አንድነት ሶስትነት አላቸው። በእነዚህኛ የሥላሴን አንድነት ሶስትነት እናውቅባቸዋለን። ከተፈጠረው ፍጥረት ሁሉ የሰውን ፍቃድ የማይፈጽም የለም እንዳለ አረጋዊ መንፈሳዊ። እግዚአብሔርን ሕልውና ልታውቅ ከወደድክ መምህርና ምስክር ሆኖ እግዚአብሔርን ወደ ማወቅ የሚመራ ስነ ፍጥረት አለልህ ማለት ነው። የማይታየው ባህሪ እርሱ የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ሥላሴ ሰውና መላእክትን ፈጥረው ምን ይጠቀማሉ ያለ እንደሆነ ሥላሴስ ከምስጋና በቀር ከሰውና ከመላእክት የሚፈልጉት የለም። እሱም በሰማያት ያሉ መላእክትን ሁሉ በልዕልና ያሉ ቅዱሳንም ሁሉ ይጠራል፣ አመስግኑኝ ይላል። የእግዚአብሔር ሰራዊት ኪሩቤል፣ ሱራፌል፣ አፍኒን ዕውቀት ያላቸው መላእክትም ሁሉ ሥላሴ የፈጠራቸው መላእክት ሁሉ ያመሰግናሉ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ እንደተቀመጠ እኛም ይህን የሥነ ፍጥረት ታሪክ በስፋት ለእናንተ የምንተርክ ይሆናል። እስከ መጨረሻው ድረስ እንድትከታተሉን እንጋብዛለን። ቅዳሜ ለእሑድ አጥቢያም በጊዜ ሰርክ 7 ፍጥረታትን ፈጠረ። ምንና ምን ቢሉም አራቱ ባህሪያትን፣ ሰማያትን፣ መላእክትን፣ ጨለማን ፈጠረ። በባህሪው 4 ነገሮች አሉብኝ ሲል አራቱ ባህሪያትን ፈጠረ። በባህሪው ውስጥ ያሉ አራቱ ባህሪያት ምንና ምን ናቸው ቢሉም ኃያልነት፣ ፈታይነት፣ መንጽህነት፣ ባልዕነት። ኃያል ነኝ ሲል እሳትን ፈጠረ። እሳት ኃያል ነው። ውሃ ካልከለከለው ቆላውንም ደጋውንም እርጥቡንም ደረቁንም ልብላ ቢል ይቻለዋል። እንደዚያም ሁሉ ጌታ ከኃያልነቱ ካልከለከለው ታላቁንም ታናሹንም ክፉንም መልካሙንም አንድ ጊዜ ላጥፋ ቢል ይቻለዋልና እግዚአብሔር መኮንነ ጽድቅ ነው። እግዚአብሔር የእውነት ዳኛ ነው። ኃይለኛም ታጋሽም ነው። ሁል ጊዜም አይቆጣም። ፈታሂ ነኝ ሲል ነፋስን ፈጠረ። ነፋስ ፈታሂ ነው። ገለባን ከፍሬ ፍሬን ከገለባ ይለያል። እንደዚህም ሁሉ ጌታ ጻድቃንን ከኃጥአን ኃጥአንንም ከጻድቃን ይለያል። እግዚአብሔር ፍርድን በማድረግ የታወቀ ነው። መንጽሔ ነኝ ሲል ውሃን ፈጠረ። ውሃ መንጽሔ ነው። እድፍን ከአካል አካልንም ከእድፍ ይለያል። እንደዚህም ሁሉ ጌታ ነፍስን ከኃጢአት ኃጢአትንም ከነፍስ ይለያል። ሀብተ ንጽሕ ሀብተ ሕይወት የሚሆን የሚያድን ማየ ጥምቀትን አደለን። በማየ ጥምቀት ከኃጢአት አነጻን። ባዕል ነኝ ሲል መሬትን ፈጠረም። ዳግመኛም ምድር ከሃሊ ናት። የፈጠረውን ፍጥረት ሁሉ ችላ ትኖራለች። ለዚህም ሁሉ ጌታ ሁሉን ችሎ ሁሉን ታግሶ ብዕሉን ለፍጥረት ሁሉ ሰጥቶ ይኖራል። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ። እግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይንስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህን? በባህሪው ያሉትን አራቱን ባህሪያት ለማጠየቅ አራቱን ባህሪያት ፈጠረም። እኔ ምድርን ሰርቻለሁ፣ ሰውም በእርሷ ላይ ፈጥሬያለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊቶቻቸውን ሁሉ አዛለሁ። እነዚህንስ አራቱን ባህሪያት አንድ ጊዜ በምላት አድርጎ ፈጥሯቸዋልን ቢሉ አይደለም ነው መልሱም። ይህስ እንደምንድን ካሉ እነሆ እግዚአብሔር ይህችን ጥቂት እሳት ብዥ ተባዢ ስፊ ተስፋፊ ብሎ በሐልዮ በያዛት በዛች ተባዛች፣ ሰፋች፣ ተስፋፋች። ሊና እግዚአብሔር የምጥነላትን ደርሳ ቆመች። በካህሊነቱም ጸናች፣ ራሳኑም ቻለች። ይህችም ጥቂት ነፋስ ብዥ ተባዢ ስፊ ተስፋፊ ብሎም በሐልዮ በያዛት በዛች ተባዛች፣ ሰፋች፣ ተስፋፋች። ሊና እግዚአብሔር የመጠነላት ደርሳ ቆመች፣ ራሷንም ያዘች፣ በካህሊነቱም ጸንታለች። እንዲሁም
እግዚአብሔር ይህችን ጥቂት ውሃ ብዢ ተባዢ ስፊ ተስፋፊ ብሎ በሐልዮ ቢያዛት በዛች ተባዛች ሰፋች ተስፋፋች። ሊና እግዚአብሔር የመጠነላት ደርሳ ቆመች፣ ራሷን ያዘች፣ በካህሊነቱም ጸንታለች። እንዲሁም ይህች ጥቂት መሬት ብዢ ተባዢ ስፊ ተስፋፊ ብሎ በሐልዮ ቢያዛት በዛች ተባዛች ሰፋች ተስፋፋች። ሊና እግዚአብሔር የመጠነላት ደርሳ ቆመች፣ ራሷንም ያዘች፣ በካህሊነቱም ጸንታለች። ውድና ክቡራት ቤተሰቦቻችን ስለ አራቱ ባህሪያተ ሥጋ በስፋት ጀምረናል። በቀጣይ ክፍል ደግሞ ከዚህ በኋላ ያለው አፈጣጠር እንዴት እንደሆነ ቀጥለን የምናቀርብ ይሆናል። ላይክ እያደረጋችሁ ሼር እያደረጋችሁ የስድስቱ ዕለታት ፍጥረታት እንዴት ተፈጠሩ ለሚለው ጥያቄም ድንቅ የሆነውን ኦርቶዶክሳዊ ምላሽ እንሰጣለን። የእናንተ ላይክና ሼር ማድረግ እጅግ ያስፈልጋልና ይበል ይቀጥል የሰማን ነው የሚሉ አበረታች አስተያየቶችንም እንድታስቀምጡ እየጋበዝን በቀጣይ መረጃ እንመለሳለን።